በጣም አስፈላጊ የሁሉ ጊዜ እንግሊዘኛ እጅግ የሚጠቅም ፓርት ነው። እስከ መጨረሻው እንድታዩ ነው የምጠይቃችሁ። This is Teacher Nuguse. I'll be with you in a moment. ጠብቁ። ኦኬ ምንድነው ለማለት የፈለኩት? I am working እየሰራው ነው። መቼ? አሁን እንደዚህ አድርጋችሁ አንድ ነገር በጣም አስፈላጊ what are you doing ሲባል ምን እየሰራህ ነው ወይ ምን እያደረክ ነው? አሁን እስቲ እንደዚህ ብላችሁ አስቡ። ትላንት ይሄን ሰዓት የት ነበራችሁ? አሁን ይሄን ቪዲዮ እያያችሁ ትላንት ይሄን ሰዓት የት ነበራችሁ? እሷ አጭር ናት። እቤት ነበርኩ። በቃ እሱ የመሆን ነው። ትምህርት ቤት ነበርኩ፣ ካፌ ነበርኩ፣ ስራ ቦታ ነበርኩ። አሁን የኔን ጥያቄ ስሙት። የዛሬው ርዕሴ ይሄ ነው። ምን እያደረክ ነበር? ምን አደረክ አይደለም። ትላንት ይሄን ሰዓት ምን አደረክ አይደለም። ትላንት ይሄን ሰዓት ምን ስታደርጉ ነው ያሳለፋችሁት? ከ7 እስከ 8 ሰዓት ላይ ምን ስታደርጉ ነው ያሳለፋችሁት? ከ11 እስከ 12 ባለው ሰዓት ምን እያደረጋችሁ ነበር? ይሄ ነው ጥያቄው። ኦኬ ለምሳሌ እኔ ትላንት ይሄን ሰዓት እያነበብኩ ነበር። ወንድሜ ትላንት ይሄን ሰዓት እያጠና ነበር። እህቴ ትላንት ይሄን ሰዓት ቴሌቪዥን እያየች ነበር። እንዲህ ነው ጊዜውን ያሳለፈችው ነው። ግልጽ ነው ይሄ። አሁን ይሄ በጣም ኮመን እና አክቲቭ ነው እንግሊዘኛ ውስጥ። ምን እያረክ ነበር? ምን እያደረክ ነበር? What were you doing? What were you doing? What was he doing? ምን እያደረገ ነበር? ኦኬ እስቲ እቤት ልጄን ሂድና ያው ብቻውን እቤት አጥና ብየው ነው የመጣሁት። አሁን ሄጄ አይቼ ስመለስ በነጋታው ባገኛቸው እሺ ትናንትና ልኬ ልጄን አየኸው? አዎ። ምን እያደረገ ነበር ነው እንጂ ምን አደረገ ተብሎ ይጠየቃል? ምን አደረገ ተብሎ ይጠየቃል? ምን ተብሎ ነው የሚጠየቀው? ምን እያደረገ ነበር? What was he doing? ምን እያደረገ ነበር? እኔ ስመልስም he studied አጠና አልልም። ፕሮሰስ ነው የምፈልገው። እያጠና ነበር። እኔ ስደርስ ሳየው በማጥናት ላይ ነበር። እያጠና ነበር። በጣም አስፈላጊ ነው። ስለዚህ እስቲ እንየው አስፈላጊዎቹ ማን ናቸው? አስፈላጊዎቹ was, where ሁለቱ was እና where። እሺ አሁን ሙሉውን እንየው። I was reading እያነበብኩ ነበር። እያነበብኩ ነበር። I was studying እያጠናው ነበር። I was watching TV ቴሌቪዥን እያየው ነበር። ጊዜውን ከጠየቃችሁኝ ኃላፊ ነው። እያየው ነበር ካለ አሁን ግን እያየው አይደለም ነው። አሁን እዚህ ነኝ ያለው። ኦኬ she was sleeping በአማርኛ እየተኛች ነበር ላይመች ይችላል። እንግሊዘኛ ግን ይላል she was sleeping። በዛ ሰዓት የእንቅልፍ ፕሮሰስ ላይ ነበረች፣ እንቅልፍ ላይ ነበረች። she was sleeping። ትናንት ይሄን ሰዓት ደግሞ it was raining ዘነበ አይደለም የምንፈልገው። ኦኬ ዘነበ፣ እየዘነበ ነበር። አሁን it ነው የምለው። he was raining አልልም፣ she was raining አልልም። it was raining እየዘነበ ነበር። እሺ አሁን እነዚህን እንያቸው። I was reading እያነበብኩ ነበር። you were reading እያነበብክ ነበር። he was reading እያነበበ ነበር። she was reading እያነበበች ነበር። it was raining እየዘነበ ነበር።
we were reading እያነበበን ነበር they were reading እያነበቡ ነበር እሺ እነዚህኑ ኔጋቲቭ ማድረግ ደግሞ ይቻላል ኔጋቲቭ ማድረግ ይቻላል ኔጋቲቭ ምንድነው not መጨመር ነው በቃ ለምሳሌ I was reading እያነበብኩ ነበር I was not reading እያነበብኩ አልነበረም ትናንት እኮ ይህን ሰዓት ስደውል ተኝተህ ነበር you were sleeping ትናንት ይህን ሰዓት no I was not sleeping በመተኛት ላይ አልነበርኩም ተብሎ ነው አማርኛው ቀረብ የሚለው I was not sleeping ትናንት እኮ ቤት ልጅ ሲሄድ እያጠናች ነበር no she was not studying ሌላ ሰው ነው ያየው ልጄ ከኔ ጋር ነበር she was not studying okay it was raining negative it was not raining የሰማኸው የሌላ ጫጫታ ድምጽ ነው ዝናብ የመሰለ እንጂ it was not raining እየዘነበ አልነበረም okay we were playing negative we were not playing እየተጫወትን አልነበረም you were not listening እያዳመጣችሁ አልነበረም ብዙ እናንተ you were not listening እያዳመጣችሁ አልነበረም they were not playing እየተጫወቱ አልነበረም not ኔጌቲቭ አደረግነው ኦኬ ኔጌቲቭ አደረግነው አሁን ደግሞ ጥያቄ እናድርገው እስቲ ጥያቄ እናድርገው this is teacher ንጉስ እመጣበታለሁ እሺ ጥያቄ ደግሞ አደረግነው እንበል ጥያቄ አደረግነው እንዲ አደረክ እንዴ አይደለም አሁን ጥያቄው እንዲ ያደረክ ነበር እንዴ ትላንት ስደውልልህ were you sleeping ትላንት ስደውልልህ ስልክ አላነሳህልኝም were you driving እየነዳህ ነበር መኪና ነዳህ እንዴ ይባላል እንዴ ሴንስ ራሱ አይሰጥም አይደለ were you driving እየነዳህ ነበር እንዴ ኦኬ ትላንት ልጅህ እቤት ቀኑን ሙሉ እቤት ዋለ what was he doing ምን እያደረገ ነበር was he studying all right ለሴትም ቢሆን was she studying እያጠናች ነበር እንዴ ትላንት ምን ነበር የዝናብ ድምጽ ተሰማኝ እቤት ነበርኩ ግን የቤታችን ጣሪያ ብዙ ጊዜ ዝናብ አያሰማም ብዙ ጊዜ ግን ጠረጠርኩ ትላንት ይሄን ሰዓት ዝናብ እየዘነበ ነበር እንዴ ነው በዛች ጋፕ was it raining እየዘነበ ነበር ኦኬ እሺ ትላንት were we traveling እየተጓዝን ነበር እንዴ ትላንት ይሄን ሰዓት እየተጓዝን ነበር were we traveling ኦኬ ትላንትና አብራችሁ ቁጭ ብላችሁ ነበር what were you doing were you watching TV ያያችሁ ነበር እንዴ were you watching TV ሶስተኛ ሲሆንስ what were they doing ምን ያደረጉ ነበር ትላንት ቀኑን ሙሉ እቤት ዋሉ were they sleeping were they reading were they playing እየተጫወቱ ነበር እንዴ ሁሉም ውስጥ አሁን እያልን ነው right እያነበቡ ነበር were they reading እያጠኑ ነበር were they studying ግልጽ ነው አሁን ይሄ ኦኬ አሁን ይሄኛው ከገባን ከWHዎች ጋር እንሂድ ኦኬ ከWH ጋር ምን ያደረክ ነበር አሁን ምን ያደረክ ነው እንዴት ልበል what are you doing ምን ያደረክ ነው what are you doing now ነው በውስጥ ታዋቂነት now what are you doing what were you doing ሲሆንስ ምን ያደረክ ነበር what was he doing ምን ያደረገ ነበር what was she doing ምን ያደረገች ነበር ትላንትና ከሩቅ አየው ስትሄድ የት ሄድክ አይደለም ማለት የፈለኩት የት እየሄድክ ነበር ወዴት በመሄድ ላይ ነበርክ ብለም ይሆናል
በአማርኛው ያስኬዳል። where are you going አሁን ነው። ለምሳሌ ደውዬልህ በስልክ እየሄድክ hello where are you going የት እየሄድክ ነው አሁን ነው እየተያየን ነው። ትናንት ግን ይሄን ሰዓት ስትሄድ አይቼ ነበር። where were you going የት እየሄድክ ነበር? የት እየሄድክ ነበር? ወዴት እየሄድክ ነበር? ኦኬ የት እየሄድክ ነበር? ትናንትና ቆመ እንዲህ ስትጠብቅ አይሃለሁ። what were you waiting for ምን እየጠበቅክ ነበር? እኔ ስመልስ I was going to school ወደ ትምህርት ቤት እየሄድኩ ነበር። ትናንት ይሄን ሰዓት እዚች ፕሮሰስ ላይ ነበር። ወደ ትምህርት ቤት እየሄድኩ ነበር። ሄድኩ አይደለም እየሄድኩ ነበር። ኦኬ እየሄድኩ ነበር። ትናንትና ስደውልልኝ ሶሪ አይቼዋለሁ እኮ I was driving እየነዳው ነበር። ልክ እንደዚህኛው ኦኬ what were you doing where were you going what were you waiting for ትናንት I was waiting for my friend I was waiting my friend አልልም for አለች waiting for wait me አንልም በነገራችን ላይ you say wait for me I'm waiting for the bus አውቶቡስ እየጠበቅኩ ነው። ትናንትስ I was waiting for the bus I was waiting for the bus I was waiting for my friend okay እሺ ተመልሻለሁ። ስለዚህኛው ካነሳው I was working she was reading it was raining ካነሳው ዋይልን አንስቼ መጨረስ ነው ያለብኝ። ዋይል የምትለዋን ቃል መጨረስ አለብኝ ማንሳት አለብኝ ዋይል የምትለዋን ቃል ኦኬ ዋይል ስን ሁለት የሚደረጉ አንድ ላይ የሄዱ የነበሩ ድርጊቶችን እንደ ማያያዣ እንጠቀምበታለን። ለምሳሌ በአማርኛ እንደዚህ እንላለን። እኔ ያጠናው እሷ ቴሌቪዥን እያየች ነበር። እኔ ያጠናው እያለ የሁለታችንም እኔ ሳጠና እሷ ቴሌቪዥን አየች አይደለም። ኦኬ እኔ ያጠናው እሷ ቴሌቪዥን አየች አይደለም። እዚህ ውስጥ ያለው ስዕል ምንድነው? ትናንት እኔ እያነበብኩ እኔ እያጠናው እያለ እሷ ደግሞ ቴሌቪዥን እያየች ነበር። ሁለቱም ውስጥ መሃል ላይ ማን አለች? ዋይል ታያይዛታለች። ኦኬ ስለዚህ ምን ልበል? I was studying while she was watching TV. I was studying while she was watching TV. It was raining while I was watching TV. እየዘነበ እያለ እኔ ደግሞ ቴሌቪዥን እያየው ነበር።